ባለፈው ፕሮግራሜ ላይ ማጠቃለያ መጨረሻ ለምን ደስታ የመጨረሻ መስመር ሆነ የሚለውን በተከታዩ ላይ የመጨረሻ መስመር የሆነበት ደስታ ሙሉ ሕይወት እንዲይዝ ታስቦ የተዘጋጀ ነው። የሰው ልጅ ሙሉ ሕይወት እንዲይዝ ታስቦ የተዘጋጀ ነው። ደስታ ስሜት ነው። በሙሉ ሕይወት ውስጥ እንደ አንድ የሚያልፍ ነው ብለን ክፍል አንድ ላይ ተነጋግረናል። አሁን ደስታ ስሜት እንዴት መሆን ይችላል? ስሜት እንዴት ሊሆን ይችላል? ከሌሎች እኛ የመጨረሻው ደረጃ ደስታን አስቀምጠን ራሳችን በዛ ላይ ተንጠልጥለን ተሰቅለን መከራ እያየን እንዴት ደስታ ስሜት ይሆናል? በስሜት ብቻ እንዴት ተወስኖ ይቀራል? በሚል ሀሳብ ላይ አሁን እነጋግራለን። ደስታ ስሜት እንደሆነ ማወቅ የሚቻለው በሰው ሕይወት ውስጥ ስሜቶች ይንቀሳቀሳሉ። ካልተንቀሳቀሰ ግዑዝ ነው፣ ሰው ስሜት የለውም ማለት ይቻላል። ስለዚህ ሰው በስሜት ይንቀሳቀሳል። ሁልጊዜ ስሜት ስላለው ጨካኝም መሐሪም ሊሆን አይጠብቅም። ረሃብተኛ መሆንም አይጠብቅም። ጥጋበኛ መሆን ይጠብቃል። ስሜቱ ነው የሚያስገድደው። ሁልጊዜ እንደጠገበ መኖር ይፈልጋል። ስሜቱ ነው የሚያዘው። ለመጓጓት የተለያየ ነገር ለማድረግ አይጠብቅም። ረሃብተኛ ለመሆንም አይጠብቅም፣ አይፈልግም። ሰርቆም ዘርፎም ለመብላትና ለመኖር ለመደሰት ነው። ሐዘንንም አይፈልግም። ሁልጊዜ ደስተኛ ሆኖ ለመኖር ይፈልጋል። ይህ እንዲህ ሆኖ ሳለ በሆነ መንገድ ደስታ ዘላቂ መሆን እንዳለበት ራሳችን ወስነናል። በክፍል አንድ ላይ ደስታን የሁሉ በላይ አድርገን ወስደናል። አንድ የስሜት አካል መሆኑን ረስተናል። ለደስታ ባሪያዎች ሆነናል። እንደ ሌሎች ስሜት አካላቶች ስሜቶች እንደሚፈጸሙ እንደሚያደርጉ እንደ አንዱ ክፍል መሆኑን የረሳን ስለሆነ ምናልባት ያ በእርግጥ በጣም መጥፎ ጥያቄ ሊሆንባችሁ ወይ ሊሆንልኝ ይችላል። ምኑ? ደስተኛ ነኝ እኔ ካልኩ ጥያቄ ውስጥ ነኝ ያለሁት። አይደለሁምም ካልኩ ጥያቄ ውስጥ ነኝ ያለሁት። እነዚህ ሁለቱ ነኝ ወይም አይደለሁም የሚለው በእርግጥ በጣም መጥፎ ጥያቄ ሊሆን ይችላል ለማንም። እንዴት ሊሆን ይችላል? ለማወቅ የምትፈልግ ከሆነ ጠይቅ። ደስተኛ ነኝ የሚለው ጥያቄ የሚከብድ ከሆነ አይደለሁምም የሚለው ጥያቄ የሚከብድ ከሆነ ለማወቅ የምትፈልግ ከሆነ ጠይቅ። የሆነ ነገር አሁንም ያንን ልዩነት ለመሻገር የሚያስፈልግህ ከሆነ ጠይቅ። ማንን ነው የምጠይቀው? እኔ እንጃ። እሱን ራስን ጠይቅ። በጣም ስለወደድከው
ነገር የሚያሳዝን በጣም የወደድከው ነገር የሚያሳዝን ነገር ካለብህም ጠይቅ። በጣም ይወደው ነበረ ግን አሳዘነኝ። ለምን አዘንክ? በምትወደው ጉዳይ ላይ ምን የሚያሳዝን ጉዳይ አጋጠመ? ጠይቅ፣ ያብራራልሃል። ማን? ደስታ ነው የሚያብራራልህ? ህይወት ነው የሚያብራራልህ? ህይወት ደስታ በህይወት ውስጥ የሚያልፍ አንድ ጉዝ ስሜት ነው። አንተ በደስታ ተመክተህ ለደስታ ተገዝተህ ለደስታ ባሪያ ሆነ ያን ሁሉ ደስታን ብቻ ሀዘንም የማትፈልግ በተለያየ ሁኔታ ላይ ያለውን ሁሉ የማትፈልግ በደስታ ብቻ ለመኖር የምትመኝ ስለሆን ጠይቅ። በሚጠይቅበት ጊዜ ህይወት ይነግርሃል። ምክንያቱም በህይወትህ ውስጥ ካሉት በጣም ትርጉም ያላቸው ወቅቶች መካከል አንዳንዶቹ ደስተኛ አይሆኑልህም። በምን ውስጥ ያሉ? በደስታ ውስጥ ያሉ አይልም። በህይወትህ ውስጥ ነው። ደስታ በህይወት ውስጥ ካሉ ስሜቶች አንዱ ነው። በስሜት ተገዝተህ ነው የምትኖረው። ለስሜት ነው የምትኖረው፣ ለህይወት አይደለም የምትኖረው። ህይወት በመራው መንገድ አይደለም የምትሄደው። ህይወት ሀዘንም በህይወት ውስጥ ነው ያለው፣ መከራም በህይወት ውስጥ ነው ያለው። አንዳንድ አላስፈላጊ ነገሮችንና አስፈላጊ ነገሮች ሁሉ በህይወት ውስጥ ነው ያለው፣ በደስታ ውስጥ አይደለም። ግን እኛ ደስታን ተሸክመን አንጠልጥለን ማማ ላይ አውጥተን የደስታ ባሪያ ተገዢ ሆነናል። ራሳችን በራሳችን ላይ አስቸጋሪ ሁኔታ ፈጥረናል። ራሳችን በፈጠርነው ነው። እኛ በራሳችን ባመጣነው ነው። እኛው በራሳችን ባሞገስነው ነው፣ ባሽሞነሞነው ነው ደስታ በእኛ ላይ የሚጫወትብን። ስለዚህ ወዳጄ ደስታ እንዴት ስሜት ይሆናል ብለህ ራስን ጠይቅ። ስሜት ነው የምትደሰተው፣ በስሜት ነው፣ በህይወት አይደለም። ለህይወት አይደለም የምትደሰተው። ስሜት አንዱ ክፍል ያስገደደ ስለሆነ ነው። ልጅ መውለድ ደስታ ነው አይደለም? ግን ልጅን ማሳደግ አድካሚ ነው። ልጅ መውለድ ትፈልጋለህ። አንዳንዱ ልጅ የሌላቸው ልጅ ለመውለድ ስለሚፈልጉ ያላቸው ሁሉ ጠፍቶ አንድ ልጅ በተሰጠኝ ብሎ ይመኛል፣ ልጅን ደስታ አድርጎ። ነገር ግን ልጅ ማሳደግ አድካሚ እንደሆነ ከጎኑ ያለውን በህይወት ውስጥ ያለው ነገር አላየም። የሆነ ነገር መገንባት ስትፈልግ አስፈሪ ሊሆን ይችላል። መገንባቱን ትፈልጋለህ፣ ማድረግን ትፈልጋለህ። ግን አስፈሪ የሆነ ነገር በውስጡ አለ። ስሜቲ ነው ያስገደደ መገንባት። ስሜቲ በህይወቱ ውስጥ ያለው እንደ አንዱ ስሜት ደስታ ለማግኘት ስትል መገንባት ፈለግ፣ ግን አስፈሪ ሆነ። ሀዘን ከሌሎች ጋር ማለያየት ወይ ሊያለያይ የሚለያይበት ሁኔታ ሊሆን ይችላል። ሀዘን ለምን ታዝናል አዘንኩ ብለህ ሳትሆን በህይወት ውስጥ ያለ ነገር ነው ሀዘን። ደስታን ብቻ ነው አንተ የምትፈልገው። ደስታ ከህይወት ጋር ከሀዘን ጋር አብሮ በህይወት ውስጥ ያለ መሆኑን እንደ አንድ ክፍል መሆኑን ረስተዋል። አንድ ነገር ለመጀመር ሁሉንም ነገር እንድትጠይቅ ሊያደርግህ ይችላል። አንድ ነገር ለመጀመር ብዙ ነገር መጠየቅ እንድትችል ሊያደርግህ ይችላል። ለምን ደስተኛ ከሆንክ ለምን ትጠይቃለህ? ለምን መጠየቅ አስፈለገ? አትቀጥልም እንዴ? የሚያጋጥም ነገር መኖሩን ታውቃለህ። ለዚህ እኮ ነው የምትጠይቀው። ከነዚህ ልምዶች ውስጥ አንዳቸውም
ጥሩ ስሜት እንዳይሰማ ሊያደርግ ይችላል። ነገር ግን ሕይወትን እውነት እንዲሰማ ሊያደርጉ ይችላሉ። ከነዚህ ልምዶች ውስጥ አንዳቸውም ጥሩ ስሜት እንዲሰማ ሊያደርግ ይችላል። ነገር ግን ሕይወትህ ውስጥ ሕይወትን እውነት እንዲሰማ ሊያደርጉ ይችላሉ። ከነዛ አንዳንድ ያላቸው በውስጥ ያሉ ግን ደስታን እንደ አጥቢያ ኮከብ ደስታን እንደ ፈጣሪ አድርገህ አታምልከው፣ አድርገህ አትየው። ምክንያቱም ምናልባት ጥሩ ሕይወት ደስተኛ መሆንን እንዴት ማግኘት እንዳለበት እንደምናገኝ ሕይወትን ውብ ከመባል ያንተ ሕይወት ደስታን ለማግኘት ወደ ተነሳህበት ደረጃ ከመድረስ በፊት ጥሩ ስሜት እንዲሰማ ያቆምክበት ቅጽበት ሊሆን ይችላል። ምን ጥሩ ሕይወት ደስተኛ መሆን እንዴት ማግኘት እንደሚቻል ብለህ የተነሳው ሊረዳህ አይችልም። ምናልባት ሕይወትን ውብ ከመባል በፊት ያንተ ሕይወት ውብ ከምትሆነው በፊት ደስተኛ ከምትሆነው በፊት ጥሩ ስሜት እንዲሰማ ብለህ ደስተኛ ከመሆን የተሻለ ጥሩ ሕይወት መኖር የምትፈልግበት ሁኔታ ያቆምክበት ያንን አቁመህ ወደ ደስተኛ ለመሆን የጀመርክበት ቦታ ተመልሰ ለምን እንደዚህ ደስተኛ ለመሆን ከዛ መስመር ወጥቼ ገባሁ ያልክበትን ቦታ ፈልግና እዛ ላይ ሕይወትን ታገኛለህ። ደስታን ሳይሆን ሕይወትን በሕይወት ውስጥ ደስታ ስሜቱ እንደሆነ ስሜትን ለመቆጣጠር ካለመቻል የተነሳ ደስታን ፍለጋ እየሮጥክ በራስ ላይ ችግር ማምጣትህን ትገነዘባለህ። ለምን? ወደ ሕይወት ውስጥ ስትመለስ ነው ደስታን ለማግኘት ሕይወትን ጥለህ ደስታን ፍለጋ የወጣህበትን መስመር ውስጥ ገብተህ ለካስ ደስታን ፍለጋ ወጥቼ ነው ሕይወትን ያጣሁት የሚለውን መስመር ውስጥ ወደኋላ ተመልሰ ነው ማግኘት የምትችለው። እኔ በአንደኛው ክፍል ላይ አንድ የሆነ ሰው ከችግር ጀምሮ ከትውልድ ጀምሮ የደረሰበትን እስከ መጨረሻ ድረስ እስከ ሞቱ እስከ መቃብሩ የተናገርኩትን እንዳትረሱ። ሕይወት ያልፋል። በሕይወት ውስጥ ነው ሁሉም ችግር ያለው፣ ደስታም ያለው፣ መከራም ያለው፣ ማግኘትም ማጣትም ያለው በተለያየ መስመር ውስጥ በሰውነት በሕይወት ውስጥ እንደ ደም ስርህ ክፍልፋይ ሆኖ እንዳሉ ናቸው። ደስታም ከነሱ መካከል ላይ እንደ አንዱ ነው። ግን እኛ ደስታን የወሰድነው ከሁሉ በላይ አድርገን በጣም አስቸጋሪ ሕይወታችንን ወደሚያጥፋ ደረጃ ላይ አድርሰን የሕይወትን ዓላማ ደስተኛ መሆን እንዲሆን በወሰንን ጊዜ ነው ራሳችንን እንደበደልን ልናውቀው የሚገባው። የሕይወትን ዓላማ ደስተኛ መሆን
እንዲሆን ስንወስን ራሳችንን እንደበደልን እኔ ራስን እንደበደልኩ አስባለሁ። እናንተም በዛ መልኩ ነው ማሰብ ያለባችሁ። ደስታ ማለት ስሜት ነው፣ ህይወት አይደለም። ደስታ ማለት ስሜት ነው። የምንሄደው የምናደርገው ሁሉ በስሜት ተመርተን ነው፣ በህይወት ተመርተን አይደለም። ህይወትንና ደስታን አዛምደን ይዘን ሰባኪውም፣ ቄሱም፣ ጳጳሱም፣ ሼኩም፣ ፓስተሩም ህይወትንና ደስታን ህይወትን ገንጥሎ ደስታን ነው የሚሰብከው። ደስታን ነው የሚያስቀድሙ። ከየት ነው ደስታ? እኮ የህይወት አንድ ስሜት ነው። በህይወት ውስጥ ያለ ደስታ አንድ ስሜት ነው። ስሜትን እንዴት ታስቀድማለህ? ከሁሉ በላይ እንዴት ከፍ ታደርገዋለህ? እየገደልክ ህይወትን እየገደልክ ደስታን ለማስቀደም ህይወትን እያጠፋ እየፈረድክበት ደስታን ታስቀድማለህ። ህይወትን ቀን በቀን እየረሸንክ ደስታን ታስቀድማለህ። ደስታ ግን አንድ የስሜት ክፍል መሆኑን ረስተን በብዙ መልኩ ሐዘንን የማንፈልግ ደስታን የምንፈልግ፣ ማጣትን መራብን የማንፈልግ መጥገብን የምንፈልግ፣ ልጅ መውለድን የምንፈልግ ማሳደግን የምንጠላ መንግስት ሆነኝ አገር ለመምራት ትንቢት የተነገረልኝ ነው ብለህ የምትነሳ ለደስታ ስትል ለስሜት ስትል ህይወትን የምትገል ማን አንተ? ማን ነኝ እኔ? እኛ ማንን? አሁን በአጠቃላይ ከአንደኛ ዙር እስከ ሁለተኛ ዙር ድረስ ያለው ሐሳቤን ዛሬ በዚህ ሁኔታ ላይ ለእናንተ ሰፋ አድርጌ ለመናገር ፈልጌ ነበረ። ካነበብኩትና ከተረዳሁት ከራሴ ህይወት ጋር አያይዤ ሳስቀምጠው ለካስ ጠፍቼ ነው የኖርኩት። እኔ ህይወትን አይደለም ሲኖር የነበርኩት። በህይወቴ ውስጥ ያለውን አንዷን ክፍል ብቻ ይዤ ነው የሚንቀሳቀሰው። መጀመሪያ ህይወትን ነው በህይወት ውስጥ ያለው ለህይወት የሚበጀውን ህይወትን መጥቀም የሚያስፈልገው መስመር ላይ በዚች ዓለም ላይ ያለው መንቀሳቀስ እንዳለብኝ የተረዳሁት ከዚህ ከአጭር ጊዜ ሁኔታዎች ጋር በማያያዝ በማዛመድ ያነበብኩትንና ልምድን የደረሰብኝን አዋሂጄ ነው ደስታ ስሜት መሆኑን የተረዳሁት። ህይወትን ትቼ ደስታን ህይወት የመሰለን ህይወትን ትቼ ደስታን አስቀድሜ ለስሜት የሚገዛ ሰው መሆኔ፣ በስሜት የሚንቀሳቀስ መሆኔ። ደስታ ስሜት ነው። በስሜት ውስጥ ካለው በህይወት ውስጥ ካለው ሁኔታዎች አንዱ ነው ደስታ። እሱን ግን የህይወት ዓላማ ደስተኛ መሆን አድርገን ወስደናል። የመጀመሪያው መስመር ላይ የመጨረሻው መስመር ላይ መጨረሻው መስመሩ የምንሮጠው የምናደርገው ደስታን ለማግኘት የመጨረሻው ደስታን ለማግኘት የሚል ድምዳሜ ላይ ደርሰን ነው እየለፋን የነበር ነው። መጀመሪያ ህይወትን ለማግኘት ነው መሮጥ ያለብን። በህይወት ውስጥ ነው ያለው። በህይወት ውስጥ ካሉት ነው ደስታን በህይወት ውስጥ ደስታ እንደ አንድ ስሜት መሆኑን የረሳንበትን ተመልሰን ወደኋላ ወደ ህይወት ሄደን በህይወት ውስጥ ካሉት ጋር አዋሂደን ለህይወት ደስታ የሚሰጠውን ክፍል
አንዱን ክፍል ከሌሎች ጋር በማዋህድ ልጅን መውለድ ከፈለክ ልጅን የምትፈልግ ከሆነ ልጅ ማሳደጉ እንደማይከብድህ በህይወትህ ማሳመን መቻል አለብህ ራስን። አንድን ለመገንባት በምትፈልግበት ጊዜ ለህይወት መገንባቱ አስፈላጊ ነው ብለህ ካመንክ በመገንባቱ ላይ ምንም አይነት ስሜት ሳይኖርህ ምንም አይነት ደስታ ሳይሰማ ለሰው ልጅ አስፈላጊ ለህይወት አስፈላጊ ነው ብለህ አምነህ ለሌሎችም አስፈላጊ ነው ብለህ አምነህ መነሳት ይገባሃል። ለኔ የሚያስፈልገው በህይወት ላለው ለሌላውም ያስፈልጋል። ሌላውም ደግሞ የሚፈልገው ለሌላውም ደግሞ እንደዚህ እንደሚያስፈልግ ህይወትን አስቀድመን ደስታን ጫፍ ላይ አስቀምጠን ደስታን ለማግኘት የምንሮጠውን ትተን ህይወትን ለማትረፍ የምንሮጥ ሰዎች መሆን አለብን። ይሄ ነው ከኛ የሚጠበቀው። ህይወትን ለማዳን ህይወትን በዚህ ምድር ላይ በዚህ ዓለም ላይ ለህይወት የሚበጀውን ነገር መስራት ነው የሚጠበቅብን። ለኔም ላንተም ለሁላችን። ይሄ ዛሬ የሚያቀርበው ሐሳብ ደስታ የመጨረሻ መስመር አድርገን ከምንሮጥ ይልቅ ህይወትን የመጨረሻ ደረጃችን በህይወት ላይ ነው መንጠልጠል አለበት። ህይወትን ነው መመልከት አለብን። ህይወትን ነው መጠበቅ አለብን። ህይወትን ነው በህይወት መኖር፣ በህይወት መሄድ፣ በህይወት ኖሮ መስራት፣ በህይወት ውስጥ ያለው አንዳንድ ስሜት ነገሮችን በሙሉ ማሟላት በዚች ዓለም ላይ እስካለን ድረስ ለዓለም ብርሃን ሆነ ጨለማ ሳትሆን ደስታን ለማግኘት ስትሮጥ ጨለማ ውስጥ ካለውና ብርሃን ውስጥ ያለው ተጨመላልቄ ከምትሄድ ራስን ለይትን መሄድ እንደሚያስፈልግ አስፈላጊ እንደሆነ በዚህ ዛሬ በሁለተኛው ዙር ላይ ባቀረብኩት ላይ ደስታ ስሜት እንደሆነች አንድ በህይወት ውስጥ የአንድ ክፍል ህይወት ውስጥ የአንድ ክፍልፋይ ደስታ መሆኗን አውቃችሁ ሌላውን በሙሉ ገላችሁ ደስታን አንጠልጥላችሁ እንዳትሮጡ። የመጨረሻ ግቤ ደስታ ነው የሚለው ነገር ትታችሁ የመጨረሻ ግቤ ህይወት ነው ብላችሁ ብለን እንድናስብ የሚረዳን ነው ይሄ ፕሮግራም ክፍል 2 ላይ ያገኘሁትና ያየሁትን ለእናንተ ማካፍለው። ስለዚህ ሌላ ተጨማሪ ሀሳቦችን ገንቢ ሀሳቦችንና ህይወትን ማለምለም ደስታን ማለምለም ሳይሆን ህይወትን ማለምለም ህይወትን ማኖር ህይወት ውስጥ ያለው ነገር ሁሉ ቆፍረን የሚጎለንን የጎደለውን ማሟላት በምድር ላይ ሁሉ አለ። ያ ሁሉ ያለው በምድር ላይ ያለው ለህይወት አስፈላጊ ሆኖ የተቀመጠ ስላለ ህይወትን አስቀድመን ደስታን ስሜት በህይወት ስሜት ውስጥ ላለችው ክፍልፋይ ሰጥተን ሁሉም ደስተኛ መሆን እንደሚያስፈልግ ሁሉም ደስታ ማግኘት በደስተኛ መሆን እንደሚፈልግ በሰው ህይወት ውስጥ ያለ ነገር ስለሆነ በአንድ ስሜት ብቻ ተመርተን እንዳንወድቅ እንዳንጠፋ አድራ እያልኩ የዛሬ ፕሮግራምን በዚህ አጠቃላለሁ። የሚቀጥለው ጊዜ ላይ አመቺ ሁኔታዎች ከተፈጠሩና እንደዚህ ገንቢ ሀሳብ የምሆን ካገኘው ይዤላችሁ እቀርባለሁ። ባይ